ሰላም ቅዱሳን እንዴት ናችሁ? ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እግዚአብሔር ቃል አንድ ስፍራ ላይ ላንብብና እናንተ ደግሞ ሄዳችሁ ክፍሉን መርምሩት፣ እዩት ማለት እግዚአብሔር ከዛ ውስጥ እንዲያስተምራችሁ ማለት ነው። እኔ ደግሞ የተረዳሁትን አካፍላችኋለሁኝ። ሉቃስ ወንጌል ምዕራፍ 5 ከቁጥር 27 ጀምሮ ላንብብ እስከ 39 ከቁጥር 27 ጀምሮ ላንብብና ከዛ ዋና ሐሳቡ ጠቅለል ሲል ምንድነው የሚለውን እናያለን ማለት ነው። ከዚህም በኋላ ወጥቶ ሌዊ የሚባል ቀራጭ በመቅረጫው ተቀምጦ ተመለከተና ተከተለኝ አለው። ሁሉንም ተወ፣ ተነስቶም ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት። ከነርሱም ጋር በማዕድ ተቀምጠው የነበሩ ከቀራጮችና ከሌሎች ሰዎች ብዙ ሕዝብ ነበሩ። የቀራጮች ስብሰባ። እግዚአብሔር አምላክ የተመሰገነ ይሁን። ሌዊ ራሱ ቀራጭ ነው። ከሌዊ ወገን የሆነው ወይም ደግሞ ሌዊ የሚባል ቀራጭ ማለት ነው። እሱ ራሱ ያው ቀራጭ ነው ማለት ነው። እና ጌታ ኢየሱስ ይሄንን ቀራጭ ና ተከተለኝ አለው። ጌታ ይመስገን። ማለት ይታወቃል እኮ የቀራጭ ስራ ይታወቃል። ቀራጭ በዛን ሰዓት ብዙ ከሚቀርጡት የሚወስዱ ማለት ይሄ በቃ የሆነ የኮራፕሽን ምናምን ያለበት ስራ የሚሰሩ ናቸው። እና እንደ ቀራጭ ይሁንልህ ማለት ያው እንደ የሆነ በቃ ይሄ ታወቀ ኃጢአተኛ በደለኛ አይነት ነገር እንደማለት ነው። እና ይታወቃል። ጌታ ኢየሱስ ክርስቶስ ግን ይሄንን ቀራጭ ና ተከተለኝ አለው። ማለት ያለምንም ቅድመ ሁኔታ ተከተለኝ አለው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ስለዚህ ጌታ እየመረጠ አይደለም የሚጠራው ሰውን ደና ጽድቅ የሚሰራውን ምናምን እያለ ሳይሆን ሰውን ሁሉ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ነው የሚለው ጌታ። እግዚአብሔር ይመስገን። ምክንያቱ ለምንድነው ሲባል ሌላ መንገድ ስለሌለ ነው። የመዳኛ መንገድ ሌላ ስለሌለ ማለት ነው። እና ይሄም ቀራጭ እንግዲህ ሌዊ የተባለው ቀራጭ ተከተለው ማለት ነው። ሁሉንም ተወ፣ ተነስቶም ተከተለው ይላል። ይሄ የሚገርም ነገር ነው። ሌዊም በቤቱ ታላቅ ግብዣ ያደረገለት ከነርሱም ጋር በማዕድ ተቀምጠው የነበሩ ከቀራጮችና ከሌሎች ሰዎች ብዙ ሕዝብ ነበሩ። እና ይሄንን ያዩ ፈሪሳውያን ናቸው። እንግዲህ ፈሪሳውያንና ጻፎቻቸውም በደቀ መዛሙርቱ ላይ ስለምን ከቀራጮችና ከኃጢአተኞች ጋራ ትበላላችሁ ትጠጡማላችሁ ብለው አንጎራጎሩ። እንግዲህ ይሄ ሌዊ የተባለው ቀራጭና ኃጢአተኛ የተባለ ነው። እና የተሰበሰቡትም እንደዛው ነው እንግዲህ ማለት ነው። እና እናንተ ደቀ መዛሙርት የጌታ ደቀ መዛሙርት ነን እያላችሁ ኢየሱስን የምትከተሉ ከነዚህ ጋር አብራችሁ ለምን ትበላላችሁ ለምን ትጠጣላችሁ ብለው አጉረመረሙ። ኢየሱስም መልሶ ሕመምተኞች እንጂ ባለ ጤናዎች ባለ መድኃኒት አያስፈልጋቸውም። አያችሁ ኢየሱስ የመጣበትን ዓላማ ሲናገር እንሰማዋለን ማለት ነው። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም ማለት ጻድቃንን ወደ ንስሐ ልጠራ አልመጣሁም ኃጢአተኞችን እንጂ። ምክንያቱም ንስሐ የሚያስፈልጋቸው ኃጢአተኞች ናቸው። እና ጻድቃን ግን የሚባሉ አሉ ወይ ሲባል ደግሞ ራሳቸውን ጻድቃን ነን ስላሉ እንጂ ምንም ጻድቃን የሚባል ነገር የለም። ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው መጽሐፍ የሚለው። የማይጠቅሙ ሆነዋል ነው የሚለው። ስለዚህ ራሳቸውን ጻድቃን ብለው ከቆጠሩ እንግዲህ እኔ እነሱን ልጠራ አልመጣሁም ይላል ማለት ነው። ግን ለሁሉም ነው የመጣው። ራሳቸውን ጻድቃን ብለው ለሚቆጥሩት ሁሉ ነው። እነሱ ግን ስላልተቀበሉና እኛ ጻድቅ ነን እና ንስሐ የምትለን ነገር ለኛ አያስፈልግም ካሉት እንግዲያውስ አይ እናንተን እንግዲህ አያስፈልገንም ያላችሁትን ልጠራ አልመጣሁም ነው። እነርሱም ምን ይሉታል እነዚህ ፈሪሳውያንና ጻፎቻቸው እንዲህ ይሉታል ጌታ ኢየሱስን ቁጥር 13 ላይ ማለት ነው። የዮሐንስ ደቀ መዛሙርት ስለምን ብዙ ይጦማሉ ጸሎትስ ስለምን ያደርጋሉ? የዮሐንስ ደቀ መዛሙርት ደግሞም የፈሪሳውያን ደቀ መዛሙርት ስለምን እንደዚሁ ያደርጋሉ? የአንተ ደቀ መዛሙርት ግን ይበላሉ ይጠጣሉም አሉት። አይጾሙም
እንደማለት ነው። አይጾሙም አይጸልዩም እንደማለት ነው። ለምን እንዲህ ያደርጋሉ? ከዛ ኢየሱስ ሲመልስላቸው ቁጥር 14 ላይ ሙሽራው ከነርሱ ጋር ሳለ ሚዜዎችን ልታስጥሙ ትችላላችሁን አላቸው። ነገር ግን ወራት ይመጣል ሙሽራውም ከነርሱ ሲወሰድ ያን ጊዜ በዚያ ወራት ይጦማሉ አላቸው። የሚፈተኑበት ጊዜ ይኖራል። በመጀመሪያ ደረጃ የሚጦመው ለምንድን ነው? ጸሎትስ የሚደረገው ለምንድን ነው? ጌታን ለማግኘት አይደለም? ጌታን ለማግኘት ነው። ፊቱን ለመፈለግ ነው። እሱ እንዲናገራቸው ነው። ሁሉ ነገራቸው ጌታ አለ፣ አብሯቸው አለ። ታዲያ የምን ጾምና ጸሎት ነው? የዛን ጊዜ አያችሁ፣ ጌታ ይሄንን ነው ያለው። በዚህ መልኩ ነው የመለሰላቸው። አያችሁ። ስለዚህ ለዚህ ነው እንዲህ ያላቸው። ሙሽራው ከነርሱ ጋር ሳለ ያላቸው አለ። የሚጸለየውም ይሄ ሙሽራ ለሆነው ለሱ ነው። ጌታ ለሆነው አዳኝ ለሆነው መድኃኒት ለሆነው ወደሱ ነው የሚጸለየው። የሱ ሐሳብ ተፈልጎ ነው የሚጸለየው። የሱ ቸርነት የሱ ምሕረት ተፈልጎ ነው የሚጸለየው። የሚጾመውም እሱ ከነርሱ ጋራ ነው ያለው። አብረውት ነው ያሉት እና ስለዚህ ይሄንን መለሰላቸው ማለት ነው። ሙሽራው ከነርሱ ጋር ሳለ ሚዜዎችን ልታስጥሙ ትችላላችሁናል። ነገር ግን ወራት ይመጣል ሙሽራው ከነርሱ ሲወሰድ ያን ጊዜ በዚያ ወራት ይጾማሉ አላቸው። እንግዲህ ጊዜ ይመጣል ማለት ነው፣ የሚፈተኑበት ጊዜ ማለት ነው። ጌታ ኢየሱስ በአካል ከነሱ ጋር በዚህ አይነት ሁኔታ የማይኖርበት ይመጣል ማለት ነው። ብቻቸውን በአካል የሚሆኑበት ግን በመንፈስ በቃሉ በወንጌል እግዚአብሔር ከነሱ ጋር የሚሆንበት ያ ደግሞ በእምነት ካልሆነ በስተቀር በማየት የሚወጡት ያይደለ ማለት ነው። በእምነት ነው። እምነት ደግሞ ይፈተናል የዛን ጊዜ። ስለዚህ የዛን ጊዜ ይጾማሉ። ምክንያቱም ያም ክፉ ሰይጣንም እንደ ስንዴ ሊያበጥራቸው ለምኗል ብሏል አይደለም? እኔ ግን እምነት እንዳይጠፋ ማለዱ አይደል ጌታ ኢየሱስ ክርስቶስ ያለው? አለ ጊዜ ይመጣል ማለት ነው። በእምነት የምንኖርበት ማየት የሚባል የሌለበት በእምነት ብቻ የምንኖርበት ጊዜ ይመጣል ማለት ነው። የሚታይ ነገር በሌለበት በእምነት ብቻ ቃሉን አምኖ ይመጣል። የዛን ጊዜ ይጦማሉ ማለት ነው። ምክንያቱም በመጾማቸው በመጸለያቸው እምነታቸው ይጠበቃል ማለት ነው። ወደ ግራ ወደ ቀኝ ላይሉ ማለት ነው። እንደዛ ማለት ነው። ደግሞ ምሳሌ እንዲህ ሲል ነገራቸው። የአዲስ ልብስ እራፊ ባረጀ ልብስ ላይ የሚያኖር የለም። ቢደረግ ግን አዲሱ ይቀደዋል። ደግሞም አዲስ እራፊ ለአሮጌው አይስማማውም። ባረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አዲሱ የወይን ጠጅ አቁማዳውን ያፈነዳል፣ እርሱም ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል፣ ሁለቱም ይጠባበቃሉ። አሮጌው የወይን ጠጅ ሲጠጣ አዲሱን የሚሻ ማንም የለም፣ አሮጌው ይጣፍጣል ይላልና። ስለዚህ ለጻፎችና ለፈሪሳውያን እየነገራቸው ያለው ነገር ምንድን ነው? እናንተ በአሮጌ ነገር ነው የምትመለሱት። የለመዳችሁት ነገር አለ። አዲስ ነገር መጥቷል። አዲስ ህይወት የሚሰጥ አዲስ ኪዳን መጥቷል። አዲስ መንገድ ተከፍቷል። አሁን ወደዚህ መምጣት መቻል አለባችሁ። ይህንን አልቀመሳችሁም። መጀመሪያ ቀመሱት። ስላልቀመሳችሁት በድሮ ነገር እንመላለሳለን ትላላችሁ፣ ይጣፍጣልም ትላላችሁ። አሁን ለዮሐንስም ለፈሪሳውያን ደቀ መዛሙርት ይጦማሉ ምናምን ይሄ ሁሉ ብሎ ያሉበት ይሄ ሁሉ ማለት ነው አሮጌ አካሄድ ነው ማለት ነው። ጌታ የማይገኝበት አሮጌ አካሄድ ማለት ነው። ስለዚህ አሮጌ ወይን ጠጅ ሲጠጣ አዲሱን የሚሻ ማንም የለም፣ አሮጌው ይጣፍጣል ይላልና። ስለዚህ አሮጌ ይጣፍጣል ከሚል ህይወት እንውጣ። አሮጌ ነው በቃ። ሁሉን አዲስ አደርጋለሁ ብሏል ጌታ ኢየሱስ ክርስቶስ። ወደ እርሱ ሐሳብ እንምጣ ለማለት ፈልጌ ነው። ጌታ ይባርካችሁ።